ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 23 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በቀጠናዊ ጉዳዮች ላይ ለመምከር የመጡትን የጅቡቲና የሶማሊያ ፕሬዝዳንቶች በጅግጅጋ ተቀበሉ። በሌላ በኩል ደግሞ በትላንትናው ዕለት የኬንያ የደህንነት አዛዥ ጅግጅጋ መግባታቸው ተነግሯል። ሙሉ መረጃውን እናጋራችኋለን። ከዛሬ ጀምሮ ስስ ፌስታል በሚጠቀሙ ማንኛውም አካላት ላይ ሕግ አስከባሪ ሁሉ እርምጃ የመውሰድ ግዴታ እንዳለባቸው ተነግሯል። በዝርዝር ይዘነዋል። የአንደኛ ደረጃ ትምህርት ቤት ተማሪዎች በከፍተኛ ሁኔታ የአደንዛዥ እጽ ሱስ ተጋላጭ መሆናቸው ተገለጸ። ይህን ተከትሎም ሰፊ መረጃ እየተሰራጨ ይገኛል። በዝርዝር ይዘነዋል። ከባህር ማዶ መረጃዎቻችን መካከል ደግሞ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በጉጉት ሲጠብቁት የነበረው የሕግ ውሳኔ እልባት ማግኘቱ ተሰምቷል። በዚህም ደግሞ ለኢትዮጵያውያን ይሰጥ የነበረው ጊዜያዊ ከለላ እንዳይቋረጥ ትዕዛዝ ተላልፏል። የምትሰሙት ይሆናል። የአሜሪካንና የኢራንን ውጥረት ተከትሎ የሳውዲ መከላከያ ሚኒስትር ከከፍተኛ የአሜሪካ ባለስልጣናት ጋር በዝግ ውይይት ማድረጋቸው ተሰማ። በዚህም አሜሪካ በኢራን ላይ የማያወላውል ወታደራዊ እርምጃ መውሰድ አለባት ስትል ሳውዲ አረቢያ አስታውቃለች። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችሁ ቀርበናል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጀነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌንና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ዛሬ ጠዋት በጅግጅጋ ግራንድ ዊልዋል አየር ማረፊያ አቀባበል አድርገውላቸዋል። መሪዎቹ በጅግጅጋ የተገኙት ደግሞ በቀጠናዊ ጉዳዮች ላይና በሁለትዮሽ ግንኙነቶች ዙሪያ ለመምከር እንደሆነ የተጠቆመ ሲሆን አቀባበሉም የጎረቤት ሀገራትን ትብብርና ወንድማማችነት የሚያጠናክር መሆኑ ተገልጿል። በጅግጅጋ አየር ማረፊያ በተከናወነው የክብር አቀባበል ስነ ስርዓት ላይም የክልል ከፍተኛ የሥራ ኃላፊዎችና የሀገር ሽማግሌዎች ተገኝተዋል። በዚህም የመሪዎቹ ጉብኝት በአፍሪካ ቀንድ ሰላምና ልማት ላይ ያለውን ፋይዳ በተመለከተም የጠቅላይ ሚኒስትር ጽሕፈት ቤት መረጃዎችን በይፋዊ የማህበራዊ ትስስር ገጾቹ ላይ አጋርቷል። በሌላ በኩል በትላንትናው ዕለትም የኬንያ የደህንነት አዛዥ ጅግጅጋ መግባታቸው የተነገረ ሲሆን የሚደረገው ይህ ውይይትም ትልቅ የፖለቲካ ትርጉም ተሰጥቶታል። በተለይም የአፍሪካ ቀንድ ፖለቲካ አሰላለፍ እየተቀያየረ ባለበት በዚህ ወቅት የሚደረግ መሆኑ ደግሞ ትኩረት የሳበም አድርጎታል።
የአንደኛ ደረጃ ትምህርት ቤት ተማሪዎች በከፍተኛ ሁኔታ ለአደንዛዥ እጽ ሱስ ተጋላጭ መሆናቸው ተገለጸ። በኢትዮጵያ በአንደኛ ደረጃ ትምህርት ቤት በሚገኙ ታዳጊ ተማሪዎች ዘንድ የአደንዛዥ እጽ አጠቃቀምና የሱስ ተጋላጭነት በከፍተኛ ሁኔታ እየጨመረ መምጣቱን የዘርፉ ባለሙያዎች ገልጸዋል። በተለይም እንደ ትራማዶል ያሉ የህመም ማስታገሻ መድኃኒቶች በተማሪዎች ዘንድ በስፋት ጥቅም ላይ መዋላቸው ሁኔታው አሳሳቢ አድርጎታል። ቀደም ሲል በከፍተኛ የትምህርት ተቋማትና በሁለተኛ ደረጃ ትምህርት ቤቶች ይታይ የነበረው የሱስ ችግር አሁን ላይ ወደ አንደኛ ደረጃ ትምህርት ቤት ተማሪዎች መውረዱን የሚገልጹት የአእምሮ ሕክምና ስፔሻሊስቱ ዶክተር ዳዊት አሰፋም በግሎባላይዜሽንና በባህል ለውጥ ምክንያት አዳዲስ አደገኛ እጾች በታብሌት በዱቄትና በመርፌ መልክ በስፋት እየገቡ መሆናቸውን ጠቅሰዋል። ባለሙያው አክለውም የስድስተኛና ሰባተኛ ክፍል ተማሪዎች ሳይቀሩ የኦፒዮይድ መድኃኒቶች ተጠቃሚ የሆኑ መምጣታቸውንም አረጋግጠዋል። በተጨማሪም እንደ ትራማዶል ያሉ መድኃኒቶች ርካሽና በቀላሉ የሚገኙ በመሆናቸው ደግሞ ተማሪዎች በስፋት እንዲጠቀሙባቸው በር የከፈተ ሲሆን ይህም ደግሞ ለከፍተኛ ሱስና ለጤና መታወክ ምክንያት እየሆነ ይገኛልም ብለዋል። ከዚህ በተጨማሪም በኤሌክትሪክ ሲጋራና በቴክኖሎጂ የታሸጉ ሌሎች የሱስ አይነቶችም በታዳጊዎች ዘንድ እየተስፋፉ መሆኑ ተጠቁሟል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በበኩላቸው ፖሊስ ችግሩን ለመከላከል እርምጃዎችን እየወሰደ መሆኑን አስታውቀዋል። በቦሌ ክፍለ ከተማ ብቻ በተደረገ ኦፕሬሽን ከ600 ኪሎ ግራም በላይ አደንዛዥ እጽና በሺዎች የሚቆጠሩ የሺሻ መጠቀሚያ ቁሳቁሶች መያዛቸውንም ጠቅሰዋል። ይሁን እንጂ ድርጊቱ ደግሞ በድብቅ ወደ መኖሪያ ቤቶች እየተቀየረ መምጣቱ ለቁጥጥር ስራው እንቅፋት እየሆነ መምጣቱን በመጥቀስም ህብረተሰቡም ከፖሊስ ጋር በመተባበር ጥቆማዎችን እንዲሰጥም ጥሪ አቅርበዋል። ለ7500 ዜጎች ምትክ ቦታ እንዲሰጥ ማድረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ እንደገለጹት ባለፉት 6 ወራት ብቻ 29631 ሰዎች የተካተቱበት 944 አቤቱታዎች ለተቋሙ መቅረባቸውን ገልጸዋል። ከመጡት አቤቱታዎች መካከል ደግሞ 80 በመቶ የሚሆኑ በመንግስት ተቋማት ላይ የቀረቡ ሲሆን 20 በመቶ የሚሆኑት ደግሞ የግል ድርጅቶችን የሚመለከቱ መሆናቸውን ገልጸዋል። አብዛኞቹ አቤቱታዎች ከስራ መብት፣ ከይዞታ፣ ከጡረታ፣ ከካሳና ምትክ ቦታዎች ጋር የተገናኙ ሲሆን ከካሳና ከምትክ ቦታ ጋር ተያይዞ በ8 መዝገቦች ለቀረቡ 42 አቤቱታዎች በድምሩ ወደ 7500 የሚሆኑ ምትክ ቦታዎች እንዲሰጣቸው መደረጉንም ጠቁመዋል። በተጨማሪም ከስራ መብት ጋር ተያይዞ በቀረቡት አቤቱታዎች መካከል ደግሞ 762 ሰራተኞች ወደ ስራ እንዲመለሱ፣ የደረጃ እድገት እንዲያገኙና ተገቢው የስራ ዝውውር እንዲደረግላቸው በተቋሙ ውሳኔ ተሰጥቶ መፈጸሙን ገልጸዋል። በተጨማሪም 102 ሰራተኞች ያቀረቡት የጡረታ መብትና የውዝፍ ክፍያ አቤቱታ በተከናወነው የምርመራ ስራ ከ1.4 ሚሊዮን ብር በላይ እንዲከፈላቸው መደረጉን አመላክተዋል። በ18 መዝገቦች ለቀረቡ 72 አቤቱታዎችም ከህግ አግባብ ውጪ የተከለከሉትን ልዩ ልዩ የመንግስት አገልግሎቶች እንዲያገኙ ማስቻላቸውንና ይህም ደግሞ እንደ ተቋም ትልቅ ውጤት መሆኑንም ዋና እንባ ጠባቂዋ ገልጸዋል። ከዛሬ ጥር 23 ቀን 2018 ዓ.ም ጀምሮ በስስ ፌስታል የሚጠቀም አካል ካለ ህግ አስከባሪ ሁሉ እርምጃ የመውሰድ ግዴታ አለበት ተባለም። በስስ ፕላስቲክ ወይንም ስስ ፌስታል ዕቃ ይዞ የተገኘን ሰው ለመቅጣት የወጣው ህግ ከዛሬ ጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚደረግና እስካሁን ባለው መረጃ የተራዘመም ሆነ የተሻሻለ ነገር እንደሌለ የአካባቢ ጥበቃ ባለስልጣን አስታውቋል።
ጉዳዩን ከሚያስፈጽሙት ተቋማት አንዱ የሆነው የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 3 ቀን ጀምሮ ስስ የፕላስቲክ ከረጢቶችን መጠቀም ማምረትና ወደ ሀገር ውስጥ ማስገባት እንደማይቻል መግለጹ ይታወሳል። በዚህም ማንኛውም ግለሰብ ፌስታል በእጅ ይዞ ከተገኘ ከተጠቀመና ለመጠቀም ከሞከረ ከ2000 እስከ 5000 ብር ቅጣት ይጠብቀዋልም ተብሏል። በተጨማሪም አምራቾች፣ አከፋፋዮች፣ አስመጪዎችና አከማቾች ደግሞ ከ50,000 እስከ 200,000 ብር እንዲሁም ደግሞ የ5 ዓመት ጽኑ እስራት ቅጣት እንደሚጣልባቸውም መዘገባችን ይታወሳል። ይህን ጉዳይ በተመለከተ ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ምንም የተራዘመ ነገር እንደሌለ ተናግረው ህጉን የደንብ አስከባሪዎች፣ የፖሊስ አባላትና የባለስልጣኑ ሰራተኞች ሆነው ያስፈጽማሉ ሲሉ ተናግረዋል። ዋና ስራ አስኪያጁ አክለውም የወጣውን ህግ ማህበረሰቡ ማክበር እንዳለበት ገልጸው ካላከበረ ግን ህግ አስከባሪው ሁሉ እርምጃ የመውሰድ ግዴታ እንዳለበት ገልጸዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በማዕድን ቁፋሮ ስፍራ በደረሰ ናዳ ከ200 በላይ ሰዎች ሕይወታቸው ማለፉ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በሚገኘው ማዕድን ማውጫ ላይ በደረሰ የመደርመስ አደጋ ከ200 ሰዎች በላይ ሕይወታቸው ማለፉን የአካባቢው ባለስልጣናት አስታውቀዋል። በክልሉ አመፅ ቀስቅሰው አካባቢውን በሚያስተዳድሩት ታጣቂዎች የተሾሙት ቃል አቀባዩ እንደገለጹት ከሆነ በደረሰ የመሬት መንሸራተት ሰለባ ከሆኑት መካከል ማዕድን ቆፋሪዎች፣ ሕፃናትና በገበያ ላይ የነበሩ ሴቶች ይገኙበታል ብለዋል። የክልሉ ገዢ አማካሪም የሟቾች ቁጥር ቢያንስ 227 መድረሱን ያረጋገጡ ሲሆን ምንም እንኳ ጥቂት ሰዎች በወቅቱ ተርፈው ለከባድ ጉዳት ቢዳረጉም የሟቾቹ ትክክለኛ ቁጥር ግን እስካሁን በውል እንዳልታወቀ ተናግረዋል። የነፍስ አድን ሰራተኞች በበኩላቸው አሁንም በናዳው ስር የተቀበሩ ሰዎች ሊኖሩ ስለሚችሉ ቁጥሩ ሊጨምር እንደሚችልም ስጋታቸውን ገልጸዋል። ይህ ስፍራ በዓለም ላይ ካለው ጠቅላላ የኮልታን ምርት ውስጥ 15 በመቶ የሚሆነው የሚመረትበት ሲሆን ለተንቀሳቃሽ ስልኮችና ለኮምፒውተሮች ምርት ወሳኝ የሆነውን ታንታለም የተሰኘውን ግብዓት ለማግኘትም ይጠቅማል ተብሏል። ይሁን እንጂ አካባቢው ከ2024 ጀምሮ በኤም23 አማጽያን ቁጥጥር ስር መውደቁን ተከትሎ የተባበሩት መንግስታት ድርጅት አማጽያኑ የማዕድን ሀብቱን ለጦርነት ፋይናንስ እየተጠቀሙበት እንደሆነ ተገልጿል። የአካባቢው ነዋሪዎችን በቀን ጥቂት ዶላሮችን ለማግኘት ሲሉ እጅግ አደገኛ ከሆነ ሁኔታና ለሞት በሚዳረግ ቁፋሮ ማዕድኑን ለማውጣት በሚጥሩበት ወቅት እንዲህ ያሉ አደጋዎች በተደጋጋሚ እንደሚከሰትባቸው ተነግሯል። የቦስተን ፌዴራል ፍርድ ቤት ለኢትዮጵያውያን ይሰጥ የነበረውን ጊዜያዊ ክልከላ እንዳይቋረጥ ትዕዛዝ አስተላለፈ። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን በጉጉት ሲጠብቁት የነበረው የሕግ ውሳኔ እልባት ማግኘቱ ተሰምቷል። በቦስተን የሚገኘው የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ተግባራዊ ሊያደርግ የነበረውን የጊዜያዊ ክልከላ መብት የመሰረዝ ውሳኔ ለጊዜው እንዳይቋረጥ የሚል ትዕዛዝ አስተላልፏል። በአሜሪካ የህግ ባለሙያ የሆኑት አቶ ሙሉ ዓለም ጌታቸው ይህንን መረጃ በማረጋገጥ ውሳኔው በአሁኑ ወቅት በከለላው ለሚጠቀሙ ወገኖች ትልቅ የስነ ልቦናና የህግ ረፍት መሆኑን ገልጸዋል። የጊዜያዊ ከለላ መብት አሜሪካ በጦርነት በታላላቅ ተፈጥሯዊ አደጋዎች ወይንም በሌሎች አስገዳጅ ሁኔታዎች ምክንያት ወደ ሀገራቸው መመለስ ለደህንነታቸው አደገኛ ለሆነባቸው ዜጎች የምትሰጠው ልዩ ጥበቃ እንደሆነ ይታወቃል። ኢትዮጵያ በነበረባት የሰሜኑ ጦርነትና ተያያዥ አለመረጋጋቶች ምክንያት በዚህ መርሃ ግብር ውስጥ ተካታች የነበረ ሲሆን ይህም ዜጎች በአሜሪካ በህጋዊ መንገድ እንዲኖሩ የሥራ ፈቃድ አውጥተው እንዲሰሩና በማንኛውም ምክንያት ወደ ሀገራቸው እንዳይባረሩ ዋስትና ይሰጣቸውም ነበር። የፕሬዝዳንት ትራምፕ አስተዳደር ግን በቅርቡ ባስተላለፈው ውሳኔም በኢትዮጵያ ያለው ነባራዊ ሁኔታ ተሻሽሏል፣ በመሆኑም ወደ ሀገራቸው የሚመለሱ ግለሰቦች ላይ የሚደርስ የደህንነት ስጋት
ስጋት የለም በሚል ክልከላው እንዲነሳ መመሪያ ሰጥቶ እንደነበር አይዘነጋም። ይህ ውሳኔም በቀጥታ ከ5000 በላይ ኢትዮጵያውያንን የህግ መከታ የሚያሳጣና ለስደት አደጋ የሚያጋልጥ እንደነበርም ተገልጿል። ይሁን እንጂ የቦስተን ፌዴራል ፍርድ ቤት የውሳኔውን ህጋዊነትና ሰብአዊ ተጽዕኖ በመመርመር ጉዳዩ በዝርዝር ታይቶ የመጨረሻ ውሳኔ እስኪያገኝ ድረስ ክልከላው እንዳይቋረጥም አግዷል። አሜሪካ በኢራን ላይ የማያወላውል ወታደራዊ እርምጃ መውሰድ አለባት ስትል ሳውዲ አረቢያ አስታወቀች። የሳውዲ አረቢያ መከላከያ ሚኒስትር ልዑል ካሊድ ቢን ሳልማን የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ከመውሰድ የሚቆጠብ ከሆነ ውሳኔው የቴሄራንን አገዛዝ ይበልጥ እንደሚያጠናክረውና በቀጠናው ላይም ያለውን ስጋት እንደሚያባብሰው ገልጸዋል። ሚኒስትሩ ይህንን የተናገሩት በዋሽንግተን ዲሲ ከከፍተኛ የአሜሪካ ባለስልጣናት ጋር በዝግ ውይይት ባደረጉበት ወቅት ሲሆን አሜሪካ በኢራን ላይ የምታሳየው ማንኛውም አይነት ማቅማማት አገዛዙ የማይነካ እንደሆነ አድርጎ እንዲያስብ እድል ይሰጠዋልም ብለዋል። እንደ ልዑል ካሊድ ገለጻ ከሆነ ኢራን ቀደም ሲል የተሰነዘሩባትን ማስጠንቀቂያዎች ችላ ማለቷን ከቀጠለችና አሜሪካን በግብር ምላሽ ካልሰጠች የቴሄራን ተላላኪ ኃይሎች በመካከለኛው ምስራቅ የሚደርሱት ትንኮሳዎች በከፍተኛ ሁኔታ ሊጨምሩ ይችላሉ ማለታቸውም ተሰምቷል። በሌላ በኩል ሳውዲ አረቢያ የአየር ክልሏን ለኢራን ጥቃት እንደማታውል በይፋ ብታስታውቅም ከጀርባ ግን የኢራን ኒውክሌር መርሃ ግብርና የቀጠናው ጣልቃ ገብነት በቆራጥነት እንዲገታ ፍላጎት እንዳላት ዲፕሎማሲያዊ ምንጮች ጠቁመዋል። በዚህም ልዑል ካሊድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከመከላከያ ሚኒስትሩ ጋር ባደረጉት ንግግር የመካከለኛው ምስራቅ ደህንነት አስተማማኝ ሊሆን የሚችለው አሜሪካ በኢራን ላይ ጠንካራና የማያወላውል አቋም ስትይዝ ብቻ ነው ብለዋል። በሌላ በኩል በኢራን ላይ የሚሰነዘር ማንኛውም ጥቃት መካከለኛው ምስራቅን ወደ አዘቅት ይከታል ስትል ቻይና ማስጠንቀቋ ይታወሳል። በተባበሩት መንግስታት ድርጅት የቻይና ቋሚ ተወካይ ፉኮንግ በኢራን ላይ የሚሰነዘር ማንኛውም የአሜሪካ ወታደራዊ ጥቃት በመካከለኛው ምስራቅ ላይ ሊገመት የማይችልና አስከፊ መዘዝ እንደሚያስከትል በማሳሰብ ዓለም አቀፍ ማስጠንቀቂያ መስጠታቸው አይዘነጋም። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ7 ሳንቲም እየተገዛ 181 ብር ከ63 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 233 ብር ከ3 ሳንቲም እየተገዛ 237 ብር ከ69 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 203 ብር ከ13 ሳንቲም መግዣው ሲሆን መሸጫው ደግሞ 207 ብር ከ19 ሳንቲም ሆኗል። ስዊስ ፍራንክ 220 ብር ከ31 ሳንቲም እየተገዛ 224 ብር ከ71 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ46 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ83 ሳንቲም እየተገዛ 47 ብር ከ76 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ59 ሳንቲም እየተገዛ 25 ብር ከ8 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ